ጤና ይስጥልን እንደምላችኋል። ከዓለም አቀፍ ፋኖ ሚዲያ የዕለቱ ማለ ፋኖ ዜና ጥንቅር ወደ እናንተ ጆሮ የሚደርስበት ሰዓት ላይ እንገኛለን። ወደ አድማጭ ተመልካቾቻችን የዕለቱን አበይት መረጃዎቻችን ቀዳሚ አድርገን ወደ እናንተ እና ጆሮ እያደረስን እንቆያለን። የጠላትን ተልእኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ ፋኖ እርምጃ መውሰዱን አስታወቀ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር ነው እርምጃ መውሰዱን በዝርዝር ያስታወቀው። እኛም በዝርዝር እናስደምጣቸዋለን። የደጋው መብረቅ ኮር ጽናት ክፍለ ጦር የዙፋን ጠባቂውን ከፍተኛ አመራር ከና አጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን ዙ 23 በማቃጠል ታላቅ ጀብዱ ፈጽመው ድል ተጎናጽፏል። እናስደምጣቸዋለን። የአገዛዙ ቅጥረኛ ሚሊሻን ሰብል ሊሰበስብ የመጣው አረመናዊ ዘራፊ ሰራዊት ሙትና ቁስለኛ መሆኑ ሰምቷል። በጎጃም ግንባር የ201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ አንሰላል ማንቆርቆሪያ ቀበሌ የአገዛዙ ቅጥረኛ ሚሊሻን ሰብል ለመሰብሰብ የመጣን ኃይል ነው እርምጃ በመውሰድ ድል የተጎናጸፉት። የናሰፋ ቸኮል ሰሜን ምስራቅ እዝ ዛሬም በድጋሚ አከርካሪው ተሰብረዋል። በእዙ ስር በዘመቻ ባናዶ ከባድ ጉዳት ደርሶበት ዳግም የተደራጀው 61ኛ ክፍለ ጦር የጠላት ኃይል ከትላንት በስቲያ በተደረገ አውደ ውጊያ የእሱ ኃይሏን ጨምሮ 197 ወታደሮቿ ሲገደሉ ከ85 በላይ የሚሆኑት ቁስለኛ ተደርገዋል። ሌላኛው አበይት ጉዳያችን ነው። ነውረኛው የብልጽግናው ኃይል በሸዋ ጠቅላይ ግዛት በይፋትና ጥሙጋ አውራጃ በራሳ ቀጠና ኩሬ በረት ቀበሌ የብልጽግናው አገዛዝ የፈጸመው አሰቃቂ የድሮን ጥቃት ተጋልጧል። ይህንን ተከትሎ በርካታ አስተያየቶች እየወጡ ነው። እኛም ወደ እናንተ ጆሮ የምናደርሰው ነው የሚሆነው። የደቡብ አማራ ቀጠና አሳምነው እዝ ከ2ኛ ኮር ቡልጋ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጅቷል። በድጋሚ ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ አብራችሁን የምትቆዩ ከሆነ እነዚህንና ሌሎች አበይት መረጃዎችን በዝርዝር እየነገርናችሁ እንቆያለን። የፋኖ ድምጽ የሆነው ዓለም አቀፍ ፋኖ ሚዲያ ዕለታዊ ማለ ፋኖ ዜና ጥንቅር የሚደርስበት ሰዓቱን ዝግጅቱን አጠናቆ ተገኝቷል። እንዳለ ቢክስ ነኝ መረጃዎችን እየነገርኳቸው የምቆየው፣ እናንተም እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ቀዳሚው ዝርዝር መረጃችን ነው የምሸጋገረው። ከምዕራብ አማራ ቀጠና የቴዎድሮስ እዝ መረጃ ጀምራለሁ። የ206ኛ ኮር ጠላትን ተልእኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ እርምጃ መውሰዱን አስታውቋል። ቃል ኪዳን እና ሙያነሽ ትውልዳቸው በደብረ ኤልያስ ወረዳ የቀጋት እና ጓይ ቀበሌዎች ሲሆን በጎዛምን ወረዳ የማያን ገታም ቀበሌ ተወላጅ የሆነችው መልካም ጭምር በአረመኔው ሰራዊት ለመረጃና ደህንነት ተመልምለው በተለያዩ ቀጠናዎች መንቀሳቀስ የጀመሩት በመጋቢት 2017 ዓ.ም ነበር። በመከላከያ ሰራዊት የመረጃና ደህንነት ክፍል በ10 አለቃ ሲሳይ በሚኒሻ አስተባባሪዎች ዘውዱና ሀብቴ አማካኝነት የመረጃ ልውውጥ የሚያደርጉት ሶስቱ ሴቶች በደብረ ኤልያስ ወረዳ ጓይ ማርዘነብ የቀጋት ገነት ከተማና ደጎልማ ከተማ የፋኖ ካምፕ አለበት በተባለው ሁሉ እየተዘዋወሩ መረጃ ሲያቀብሉ እንደነበር ተረጋግጧል። በደብረ ኤልያስ ወረዳ በረሃማ አካባቢው ጠሸት በረሃ፣ ሰይጣን መልካ በረሃ፣ አሱላ ገዳ በረሃ በመውረድ ባለሀብቶች ባዘጋጁት ሰራተኞች ካምፕ ሰርጎ በመግባት የሰሊጥ አጃጭ እና የሰራተኞች ምግብ አብሳይ በመሆን በረሃውን በማሰስ መረጃዎችን ካሰባሰቡ በኋላ ደብረ ኤልያስ ከተማ በመመላለስ ለጠላት ግብዓት ሲሰጡ እንደነበር ተጠርጣሪዎቹ በአንደበታቸው መስክረዋል ብሏል። ባለፉት የክረምት ወራት ጀምሮ በጓይ በረሃ የሚገኘውን የስላሴ አንድነት ገዳምን አስሰው መረጃ እንዲያመጡ ከዘውዱ ከ10 አለቃ ሲሳይና ከሀብት የተሰጣቸውን ተልዕኮ ተቀብለው የፋኖ ወታደራዊ ማሰልጠኛ ካምፕና ምሽግ በማፈላለግ ከወራት በላይ በገዳሙ አቅራቢያ ተደብቀው ሲሰልሉ እንደነበር አስታውቋል። የመመልመያ መስፈርቱን ጾታዊ ግንኙነት በማድረግ አስነዋሪ ተግባራትን በመፈጸም የመረጃ ሰዎች የሚያሰማሩ ያረመን የመረጃ ቡድን በተጠርጣሪዎች ላይ ተመሳሳይ ተግባር ይፈጽሙ እንደነበር በቁጥጥር ስር የዋሉት ሴት የደህንነት አባላቱ ገልጸዋል። በደብረ ኤልያስ ወረዳ የምትንቀሳቀሰውን የቀስተ ደመና ሻለቃ ለማጥቃት ያመች ዘንድም የተሰማሩት እነዚህ ሴቶች ከመጋቢት 2017 እስከ ዳር 2018 ባሉት 9 ወራት በደብረ ኤልያስ፣ ደብረ ማርቆስ፣ አማኑኤል ከተሞች ሰፊ እንቅስቃሴ ያደረጉ ሲሆን በጎዛምን ወረዳ የሚንቀሳቀሰውን የጅበላ ሙተራ ሻለቃ ለማስመታት በማይ አንገታም፣ ደንባ፣ ቸርተከል እና ሊባኖስ ቀበሌዎች በመንቀሳቀስ መረጃ ሲያቀብሉ እንደነበረም ተደርሶበታል። በሀብታሙ እሱ ባለው የደብረ ኤልያስ ወረዳ ዋና አስተዳዳሪ በደምሳለኝ የደብረ ኤልያስ ወረዳ መረጃና ደህንነት ኃላፊና
በመለስ ኃይሉ የደብረ ኤልያስ ወረዳ ሚሊሻ ጽሕፈት ቤት ኃላፊ የ32ኛ ክፍለ ጦር አዛዥ በኮሎኔል አለም ሰገድ አስተባባሪነት የሚመራውን የጠላት መረጃና ደህንነት ሰንሰለት ተከትሎ ሴቶችን በልዩነት ከአድማ ብተና ከሚሊሻና ከአርመኒያው ሰራዊት አባላት ጋር ጾታዊ ግንኙነት እንዲፈጥሩ በጀት በመመደብ ከተመለመሉት በርካታ ሴቶች መካከል የሚገኙት ቃል ኪዳን መልካምና ሙያነሽ ከጠላት የሰራዊት አባላት ጋር የፈጸሙት አስነዋሪ ድርጊት ለጠላት አገልጋይ እንዲሆኑ እንዳደረጋቸው ተናግረዋል። በደብረ ኤልያስ ከተማና ዙሪያ ቀበሌዎች በርካታ ሴቶች የቤት ሰራተኛ፣ የቀን ሰራተኛ፣ አብሳይ፣ ልብስ አጣቢ፣ ሻይ ቤት የሚሰሩ በመምሰል የጠላትን ስምሪት ተቀብለው እንደሚንቀሳቀሱ የተናገሩ ሲሆን የአርመኒያው ሰራዊት አሰማርቷቸው ለ9 ወራት በተለያዩ አካባቢዎች የተንቀሳቀሱ በርካታ ስራዎችን ለጠላት ሲፈጽሙ የነበሩት እነዚህ ተጠርጣሪዎች ባለቆቻቸው ትዕዛዝ የቀስተ ደመና ሻለቃ የምትሰጥ የፋኖ ወታደራዊ ስልጠናን የሚወስዱ ምልምሎች በመምሰል በስልጠናው ተካተው ለምዝገባ በቀረቡበት ወቅት በተደረገው ጥብቅ ክትትል በመጨረሻም በቁጥጥር ስር እንደዋሉ ተጠርጣሪዎቹ የእምነት ክህደት ቃላቸውን ሰጥተዋል። ተጠርጣሪዎችን በቁጥጥር ስር በመዋል አስፈላጊው ምርመራ ያደረገው 206ኛ ኮር ባገኘው የስልክ ማስረጃ የሰው ምስክርነትና ተጠርጣሪዎች ወንጀሉ መፈጸማቸውን ማመናቸውን ተከትሎ የጠላትን ተልእኮ ተቀብለው የወገን ኃይል በመመረጅ ላደረሱት ክህደት በሰራዊትና በህዝቡ ለደረሰው የህይወት የሀብትና የንብረት ጉዳት ተጠያቂ በመሆናቸው ሌሎችን ያስተምራል በማለት በተጠርጣሪዎች ላይ አስፈላጊውን እርምጃ ወስደዋል ብሏል። የትግሉንና የሰራዊቱን ደህንነት ማስጠበቅ ተቀዳሚ ተግባር አድርገው የሚንቀሳቀሰው 206ኛ ኮር የጠላትን ተልዕኮ ተቀብሎ የሚንቀሳቀስ ማንኛውም አካል ተከታትሎ እርምጃ መውሰዱን አጠናክሮ እንደሚቀጥል አስታውቋል። የአፋባ ቴዎድሮስ 206ኛ ኮር የህዝብ ግንኙነት መምሪያ ባደረሰን መረጃ መሰረት ወደ ሌላኛው መረጃችን ነው የምንሸጋገረው። ውድ አድማጭ ተመልካቾቻችን በዚሁ የጎጃም ግንባር መረጃ እንቆያለን። የአገዛዙን ቅጥረኛ ሚሊሻን ሰብል ሊሰበስብ የመጣው አረመናዊ ዘራፊ ሰራዊት ሙትና ቁስለኛ ሆነ። የአፋባ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ አንስላል ወይም ማንቆርቆሪያ ቀበሌ የአገዛዙ ቅጥረኛ ሚሊሻን ሰብል ለመሰብሰብ በመጣው የጠላት ኃይል ላይ ጀግኖቹ የኮስተርና የሽፈራው ገርባው ልጆች ሲለበልቡ ውለዋል። የአገዛዙ አረመናዊ ሰራዊት ከእነማይ ወረዳ ቢቸና ከተማና ሸበል በረንታ የእድዋ ከተማ ኃይል በርካታ ኃይል በመያዝ ወደ አንስላል ወይም ማንቆርቆሪያ ቀበሌ የሚሊሻን ሰብል አርሶ አደሩን በማስገደድ ለመሰብሰብ ቢሞክርም በአንስላል ቀበሌ ከጠዋቱ 3 ሰዓት የጀመረው ውጊያ አድማሱን አስፍቶ በእነማይ ወረዳ ባንጃ ሸረርና ደንሳ እነ ቆራ ቀበሌዎች ላይ እስከ 8 ሰዓት ተኩል በ64ኛ ክፍለ ጦር ወታደራዊ አመራሮች አባላት እንዲሁም የወረዳው ጊዜያዊ መንግስት አመራር በታገዘ ውጊያ በርካታ ያገዛዙ አረመኔያዊ ሰራዊት ሙትና ቁስለኛ ሆኗል። የደጃዝማች በላይ ዘለቀና የሽፈራው ገርባው ልጆች 64ኛ ክፍለ ጦር ታህሳስ 20 ከአገዛዙ አረመኔያዊ ሰራዊት ጋር ባደረገው አመርቂ ውጊያም ከተደመሰሱና ከቆሰሉት መካከል ፓትሮል ላይ በሽራ ተጠቅሎ የነበረ ቁጥሩን ማወቅ ያልተቻለ በርካታ ያገዛዙ አረመኔያዊ ሰራዊት ተደምስሶ በስውር ተቀብሯል። ሚሊሻ አስረሳኝ ጎሌ ጎተራ ቀበሌን ጨምሮ ከ5 በላይ ሚሊሻ አባላትም እስከ ወዲያኛው ተወግደዋል። በቢቸና የመጀመሪያ ደረጃ ሆስፒታልና ጤና ጣቢያ 9 ሚሊሻ አባላት ቀላልና ከባድ ቁስለኛ የገባ ሲሆን ከነዚህ ውስጥም ሌላ ተጨማሪ 1 ሚሊሻ በሕክምና ላይ እንዳለ አሸልቧል። ሚሊሻ ታደለ አበበ ቁስለኛ፣ ሚሊሻ አለህን ጌቴና ሚሊሻ ስመኝ ደባስ ቁስለኛ ሲሆን ሁለቱ ሚሊሾች ከፍተኛ አጥንት መሰበር ችግር ስለገጠማቸው ሪፈር በመባል ደብረ ማርቆስ ሆስፒታል መላካቸውም ተረጋግጧል። ክብር ለአማራ ህዝብ የልና ትግል ብለው በጀግንነትና በክብር ለተዋደቁ ፋኖች ሲል መረጃውን ያጋራው የአፋባ ቴዎድሮስ 201ኛ ኮር የ64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይበልጣል ጌቴ ነው። ወደ ወሎ ግንባር መረጃ ተሸጋግረናል። የናሰፋ ቸኮል ሰሜን ምስራቅ እዝ ዛሬም በድጋሚ አከርካሪው ተሰብሯል። በእዙ ስር በዘመቻ አባናዶ ከባድ ጉዳት ደርሶበት ዳግም የተደራጀችው 61ኛ ክፍለ ጦር ከትላንት በስቲያን በተደረገው ውጊያ የሰው ኃይሏን ጨምሮ 197 ወታደሮቿ ሲገደሉ ከ85 በላይ የሚሆኑት ቁስለኛ ተደርገዋል። ከአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል ሳምነው ጽጌ ኮር በአርበኛ አምሳ አለቃ ጌታ የተፈራ የሚመራው ጀነራል ተፈራ ማሞ ክፍለ ጦርና ዋክሹም ብርጌድ እንዲሁም ከአፋባ ሰሜን አማራ ቀጠና በላይ ዕዝ ሜጀር ጀነራል ባንታ ባተኮር የተውጣጡ የፋኖ ኃይሎች በጥምረት ባደረጉት አውደ ውጊያ ነው የጠላትን አከርካሪ በመስበር ታላቅ ድል የተቀዳጀውት። ታህሳስ 19 ከንጋቱ 10 ሰዓት ጀምሮ በሰሜን ምስራቅ 803ኛ ኮር ስር በሻምበል ጫላ የሚመራው 61ኛ ክፍለ ጦር ከእዙ ሜካናይዝድ ጋር በመሆን መነሻውን ከአይና ቡግና ከተማ አድርጎ ወደ ብርኮ በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጠና ጣቢያው አቅጣጫ፣ በጭቃው አቅጣጫ እና በብርኮ ኪዳነ ምሕረት አቅጣጫ ለማጥቃት አስቦ ተኩስ የጀመረ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን ጸረ ማጥቃት እርምጃ መከላከል ሳይችል ቀርቶ ከባድ የሆነ ሰብአዊና ቁሳዊ ሞራላዊ ኪሳራን ተኮናንቧል። በዙ 23 በሁለት ሞርታር በበርካታ ድሽቃና በሌሎች ቡድንና ከባድ ሜካናይዝድ ታግዞ ተሰልፎ የነበረው የጠላት ኃይል ልብና
እውነት ከሌለው መሳሪያ ብቻውን ዋጋ ቢስ መሆንን አስመስክሮበታል ተብሏል። የ61ኛ ክፍለ ጦር የሱ ኃይል ኃላፊና ሌሎች የክፍለ ጦር አመራሮችን ጨምሮ 197 የአገዛዙ ወታደሮች ሲገደሉ ከ85 በላይ የሚሆኑት ደግሞ ቁስለኛ ተደርገዋል። 7 ወታደሮች እጅ ከፍንጅ ተማርከዋል ብለዋል ምኒልክ እዝ። በተጨማሪም 2 ብሬን፣ 43 ክላሽንኮቭ መሳሪያ፣ 84 ወታደራዊ ሻንጣ፣ 2850 የብሬን ተተኳሽ፣ 2200 የክላሽ ተተኳሽ ፋኖ ማርኮ ታጥቋል። በዚህ ወደ ሌላኛው የወሎ ግንባር መረጃችን ተሸጋግረናል። የደጋው መብረቅ ኮር ጽናት ክፍለ ጦር የዙፋን ጠባቂውን ከፍተኛ አመራር ከነ አጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸም ያጀበውን ዙ 23 በማቃጠል ታላቅ ጀብዶ ፈጽሟል። የምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ታላቅ ድልን ስትጎናጸፍ የአውደ ውጊያ ሜዳውን ከግሸን መገንጠያ እስከ ተሪ ተራራዎች በዘረጋው በረሃ ላይ ከፍተኛ አመራሩ ዙ 23ና የፓትሮሏ ሹፌር እንዲሁም በርካታ መከላከያ ተደምስሷል። ታህሳስ 20 ቀን በትላንትናው ዕለት ፓትሮል ላይ የነበረ ከፍተኛ አመራር ሲቆስል የፓትሮሏ ሹፌር ተደምስሷል። 7 የመከላከያ ሰራዊቶች እንዲሁ ሲሸኙ 9 ከባድ ቁስለኛ ሆነው ሌሎቹ 3ቱ ደግሞ መካከለኛ ቁስለኛ ተደርገዋል። አንድ ዙ 23 ሙሉ በሙሉ በድሽቃ ተመቶ ተቃጥሏል። አመሻሽ ላይ በተደረገው አውደ ውጊያ የአካልና የቁስ እንዲሁም የሞራል ኪሳራን ያስተናገደው በህይወት የተረፈው የብርሃኑ ጁላ ቅጥረኛ ሰራዊት በረሃ ለበረሃ ፈርጥጦ በየጥሻው ተሸርጉቶ ነፍሱን አትርፎ ወደ ተንታ ወረዳ ስለ መሸሹ ነው የተሰማው። ከዚህ ባሻገር የምርኮ በረከት የሆኑት የጦር መኮንኖች ኮሎኔሉና ሻለቃ መሪው ባጋጠማቸው ከባድ ምት እርስ በርሳቸው ተመታተዋል ተብሏል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የህልና ተጋድሎ ተጠናክሮ ይቀጥላል ሲል የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ መረጃውን አድርሷል። የብልጽግናው አገዛዝ የአርበኛ አራጋው መኖሪያ ቤት በዶዘር ማፍረሱ ተምሷል። በትላንትናው ታህሳስ 22 2018 የብልጽግናው አገዛዝ በዳባት ከተማ ከንቲባ ሀብትሽ ሞገስና በከተማው ሰላምና ደህንነት ኃላፊ አዲሱ ሙሌ እንዲሁም ሌሎች አገዛዙ ካድሬዎች ፊት አውራሪነት ነው የአርበኛ አራጋውን የቀድሞ መኖሪያ ቤት በዶዘር ያፈረሰው። ቤቱ ውስጥ የአርበኛ አራጋው ሚስትና ልጆች ኖሩበት እንደነበርና የአገዛዙ ሰዎች ላያቸው ላይ በዶዘር ቤቱን እንዳፈረሱት ገልጸዋል። ከውድመት የተረፈውን የቤት ቁሳቁስ ዘርፈው በአገዛዙ መኪና ጭነው እንደወሰዱትም ለማወቅ ተችሏል። ነውረኛው ብልጽግና በሸዋ ጠቅላይ ግዛት በይፋትና ጥሙጋ አውራጃ በራሳ ቀጠና ኩሬ በረት ወይም እምቧይ ባር ቀበሌ ብልጽግና አገዛዝ የፈጸመው የድሮን ጥቃት ብዙዎችን እያነጋገረ ነው። ከፊል ከልዩ ዞን የተሰባሰቡ ጨካኝ ታጣቂዎችን ያሰማራው የአብይ አህመድ አገዛዝ ብዙ ንጹሃኖችን ሲረሽኑ በራሳ አባይ አጥር፣ ሂድ፣ ግልጥ በረት፣ ጠድቻ፣ አሻል፣ ሰፊ በረትና በርበሬ በሚባሉ ቀበሌዎች በየማሳቸው የታህሳስ አዝመራን የሚያዘምረው ንጹሃን ገበሬዎችን ጨፍጭፏል። ከንጹሃኖች በተጨማሪም ከራሱ የመከላከያ ኃይል በፋኖ የተማረኩና እንክብካቤ ሲደረግላቸው የነበሩትም የጥቃቱ አካል ሆነው ምስክርነት ሰጥተዋል። እነዚህ ምስክርነታቸውን የሰጡ የአገዛዙ የቀድሞ ወታደራዊ አባሎች አሁን ላይ ደግሞ በፋኖ ተማርከው እንክብካቤ ይደረግላቸው የነበሩና በድሮን ጥቃቱ ከሞት ተርፈው አካላዊ ጉዳትን ያስተናገዱ አባላቱ የአገዛዙን ዘግናኝ ጨፍጫፊነት በንጹሃን ላይ የሚያደርሰው በደልና ግፍ እንደዚሁም በመከላከያ ሰራዊት አባላት ላይም ይደርስባቸው የነበረውን ግፍ በሰፊው አስረድቷል። በዚህ ቀጠና ከቀናት በፊትም እንደዚሁ የድሮን ጥቃት ተፈጽመው ታላቁ አርበኛ የፋኖ አባልና ለአንድነት ሲደክሙና አበክረው ሲሰሩ የነበሩት አርበኛ መስዋዕታቸው ይታወሳል። የሸዋ አርበኛ ለአማራ አንድነት ታከተኝ ሳይሉ ሁሌም ጥረት ሲያደርጉ የነበሩት አርበኛ አባትም አስታራቂም ሽማግሌም የሆኑት አርበኛ ተስፋዬ መስዋዕታቸው ይታወሳል። ይህንን ተከትሎ አፋብኃ መግለጫ ማውጣቱን መዘገባችን የሚታወስ ሲሆን በእነርሱ ውስጥ የሞቱ በእኛ ውስጥ ሕያውያን ናቸው በሚል ሰፋ ያለ መግለጫ ውድ አድማጭ ተመልካቾቻችን የዕለቱን የመጨረሻ መረጃ ነው ወደ እናንተ የምናደርሳችሁ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እስከ ሰም ሁለተኛ ኮር ቡልጋ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጅቷል። መነሻውን ከመተሃራ ከተማ ያደረገው የብልጽግና ዙፋን አስጠባቂ ሰራዊት ወደ መተብላ ከተማ ለመግባት ያደረገው ሙከራም ሳይሳካ ቀርቷል። ካሁን በፊት ከሞጆ ከተማ ተነስቶ አረርቲ ከተማ አድርጎ መተብላ ከተማ ለመድረስ ከፍተኛ ዋጋ ሲከፍል የነበረው የጠላት ኃይል አሁን ደግሞ መነሻዬ ከሞጆ ይልቅ መተሃራ ይሻለኛል ብሎ ቢመጣም
በኋላም ያልጠበቀው ሰብአዊና ቁሳዊ ኪሳራን በማስተናገድ ወደ መጣበት ለመመለስ ተገዷል። በዚያ ወደ ውጊያ አብይ አህመድ የግል ሰራዊቶች ከመታራ ከተማ ራይሽንና መተብላ ከተማ ያለውን ሰራዊት የሚቀይር ሌላ ተጨማሪ ሰራዊት ይዞ ቢመጣም በቡልጋ ክፍለ ጦር አናብስቶች አርበኛ ቸርነት አማር ሻለቃ ከደመቆና ዋንሴ ቀበሌ አባት አርበኞች ጋር በመሆን አይቀጡ ቅጣት ተቀጥቶ ወደ መጣበት እንዲመለስ ሆኗል ብሏል። ያሰበውን ማሳካት አቅቶት ወደ ኋላ የተመለሰው የጠላት ኃይልም ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን በዚህም አውደ ውጊያ የጠላት ተሽከርካሪዎች የተመቱበትና ከፍተኛ የሆነ ሰራዊት ሙትና ቁስለኛ የሆነበት ውጊያ እንደመሆኑ መጠን ጠላት ከፍተኛ የሆነ መደናገጥ ውስጥ ገብቶ የተመታበትን መኪኖች በሌላ ተሽከርካሪዎች እየጎተተ የወጣበትና መተብላ ከተማ የነበረው ተቀያሪ ሰራዊት ወደ ኋላ በመመለስ የጫነውን ፍራሽና ሌሎች ቁሳቁሶችን ለማራገፍ ተገዷል። በስተመጨረሻም የአገዛዙ ሰራዊት ክንደ ብርቶች የቡልጋ ክፍለ ጦር የፋኖ አናብስቶች ክንድን መቋቋም ሲያቅተው የያዘውን ይዞ ቀሪውን ጓዙን አንጠባጥቦ ወደ ኋላ ተመልሷል ብለዋል። የአፋብኃ ደቡብ አማራ ቀጠና ሳምነው እስከ ሰም 2ኛ ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ይታገስ ጌታውን እንዳሰናዳው መረጃ ከሆነ ውድ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ ወደ እናንተ ይደርስ የነበረው ዕለታዊ መረጃችን በዚህ ተጠናቋል። ወንዳለ ፒክስ ነበርኩ። በነገው መረጃ ሰዓት ዳግም እስከምንገናኝ ድረስ በያላችሁበት በቸር እንድትቆዩን ተመኘሁ። ሰላም።